ወትሽ ራሱ ብዙ ትፈተኛለሽ ጃን በጣም ብዙ ከዚህም የባሰ ነገር ሊመጣ ይችላል እግዚአብሔር ያንንም ያሳልፍሻል ታልፊዋለሽ ከባድ ቀን ውብ ቀን ነው ይዞ የሚመጣው ያ ከባድ ቀን ሲያልፍ ውብ ቀናቶችን ታሳልፊያለሽ ገና ብዙ ነገር የሚጠብቅሽ ሴት ነሽ አንቺ በሚያወሩት በሚተቹት እኔ ያኔ ብዙ ነገር ስባል የተሰማኝ ፔን አለ አንቺ ያለፍሽበት ያለውን ፔን ተረድቼሻል በጣም ነው የተረዳውሽ ታያቸው የሰው ፐርፌክት የለም ጉዳችን እኛ ሰዎች አሁን እንደዚህ የሚጽፉና የሚተቹሽ ስላንቺ የሚያወሩት ስላንቺ እንደዛ ነው እንደዚህ ነው የሚሉት ማለት ነው ጃኒ ታሪካቸው ለሰሚ ይዘገንናል ሚዲያ ላይ ቢወጣ አንቺ ምንም አላረግሽ ሁሉም የሚታቹሽ የራሳቸውን ጉድለት የራሳቸው አይምሮአቸው ላይ የሚጮህ ነገር አለ ገባሽ ይጮሃል አይምሮአቸው ላይ የሰሩት ኃጢያትና በደል ስለሚጮህ ባንቺ ከበር ለመደረግ ነው ብዙ ጊዜ ማለት ነው እንደዚህ ስከፍ ዝቅ ያረጉ የሚያወሩ ሰዎች ማለት ነው ህይወታቸው ቢገለጥ ሰው ፊት ቢወጣ ማለት ነው ቀና ብለው መሄድ የማይችሉ ናቸው እንዳለ አንቺ የሚታቹሽና የሚሰሩሽ ማንንም እንዳትሰሚ ጃን ከኔ በላይ የተፈተነ የለም ከኔ በላይ ብዙ ነገር የተባለ ሴት የለም ግን ይሄ ዛሬ የሆነ ሰሞን አጀንዳ ነው በቃ አለቀ ምንም አያመጡ እና ይነምልሽ ይሄን ስል ደግሞ እኔ ለጆን ዳንኤል ጥላቻ አለብኝ ማለት አይደለም ጆን ዳንኤል አዘ ፐርሰን እንደማውቀው እዚህ ቲክታክ ላይ በጣም ወደው ማከብረው ሰው ለኔ ጥሩ ሰው ለኔ እዚህ ጋር ለኛ ጥሩ ሰው ሆኖ እነሱ መሃል ያለውን ነገር አላውቅም ሲመጣ ዌልካም ብዬ አንበሳ ወርጄ ለጆን ዳንኤል እኔ ድሮ ጌም በመጫወትበት ሰዓት ላይ በጣም ብዙ ጊዜ ጊፍት ሰጥቼው ማክሰው ነኝ የጆን ዳንኤል ጠላት ሆኜ ምናምን ጠላት ናት ምናምን ይሄ ባለፈው በተፈጠረ ነው አታገናኙ የማይገናኝ ነገር አታገናኙ ጆን ዳንኤል ራሱ ይመሰክራል ጆን ዳንኤል ጌም ሲጫወት እኔ ጌመር እንኳን እንደዚህ ጊፍት በማላገኝ ሰዓት ትንሽ ጊፍት በማገኝ ሰዓት እናቴ ኒሳ የተሰጠኝን ጠቅላላ ጆን ዳንኤል ቤት ነበር የምሰጠው ለጆንና ለጃ ነበር የምሰጣቸው እየሄድኩ ማለት ነው ሁለቱንም በጣም ነው የምወዳቸው ስለምጠላው ወይ እሱን ለመጣል ምናምን እንደዚህ የሚባል ነገር የለም ሲመጣ ዌልካም ብዬ አንበሳ ወርጄ ጆ ዌልካም ብዬ ሲታሰር ቪዲዮ ሰርቼ ግቡ ወደታች ጆን ዳንኤል ሲታሰር ቪዲዮ ሰርቼለታለሁ እኔ የሱ ጠላት እሱን ለመጣል ኖ እንደዛ የሚባል ነገር የለም በጣም አይቻቸዋለሁ በጃኒ ደግሞ መጡ አሁን እኮ እስኪ ቤታ ጃኒ ምን ክፉ ተናግራታለች ብለሽ እኮ ብትጠይቂያቸው እኮ ምንም አንድ ቀን ስድብም አልሰደብኳት ክፉም የተናገርኳት ነገር የለም ለምንድን ነው ብለሽ ብትናገሪ ለምን ጆን ዳንኤልን አልሰደብሽም ወይ ለአንዷን ለምን አልሰደብሽም ነው ቀሌላ እኮ ምንም ነገር የለውም እኮ እኔ ደግሞ ለማንም ሳይድ አልይዝም በቃ ለማንም ሳይድ አልይዝም ይዤ ጥግ የቀረው ሚስኪን ቤታ እኔ ነኝ ሁሉም አብረው ይበላሉ ይጠጣሉ አብረው ይግባባሉ አብረው ነው የሚጫወቱት አብረው ነው የሚጨፍሩት ሁሉም ማለት ነው ሁሉም አብረ እኔ ነኝ ቀሪ እናቴ ቀርቼም አይቻለሁኝ ለማንም አልገባም እኔ ነኝ ቀሪ ማሮቼ ለማንም ዛሬ ጀምሮ አያገባኝም it's okay you are toxic ሲሉ ሰምታሉ አይ ኖ ጋይስ አይመቸኝም እኮ ለዛ ነው አንድ ስልኬና የመጨረሻ የምትሉት ነገር አለ ፍቅሮቼ ተመውጣቴ በፊት አዎ በራስሽና በእኛ ካልመጡ እንዳታግዢ ውዴ መችስ ለማንም እኮ ሳልደረብ እኮ ነው አሁንም እኮ እየወቀጡኝ ያሉት እኮ የኔ ማር ለማን ተደረብኩ አሁን ለማንም እኮ አልተደረብኩኝም ስለ ጆን ዳንኤል እቃ ታወራለች ሰው እዚህ ሆኖ እስኪ ማረጋገጫ አምጡና
ልፍረድ እንዴ? ስለ ጆን ዳንኤል ዕቃ ባወራ ይሻለኛል እንደናንተ ሰውና ሰው ከማባላ። ስለ ጆን ዳንኤል ገጀራ፣ ሌላውም ገጀራ እና ስላንተ ትንሽዬ የነብር ዕቃ ስለምታክል ሰው ላውራ? እንደዛ ነው የምትፈልገው ቴቴ? ስለ ጆን ዳንኤል ገጀራ ታወራች ገና። አሁንም ማረም ወደፊትም ማወራል። እድሜ ልክን ሰው ማነካካት ራስን ችለማትጣላ። ዲቦራ ጋር አንድ ቀን እንትን ብላላት አታውቅም። ይኸው እያዋረዱ ነው። ለዲቦራ ሺህ ጊዜ ቆምኩላትን ቪዲዮ እያወጡ ብዙ ያውቃል። ከጎኗ ሊሆን ነው የሚገባው። አሳልፎ ሊሰጣት አይገባም። ቁም ነገር ስናወራ ማለት ነው። ምክንያቱም እሷ በክፉ ሰዓቱ ከጎኑ ነበረች። በክፉ ሰዓቱ ከጎኑ ነበረች። የክፉ ቀን ደግሞ አይረሳም። ሁሉም ነገር ደግሞ ያልፋል። ስለዚህ መልካም ሆኖ ማለፍን የመሰለ ነገር የለም። መልካም ሆኖ ጌታ መልካም ሆኖ አጥፍታም ይሁን አልምታም ይሁን እሱ ከሁሉም ይቀርባታል፣ ያቃታል። ፍቅር መሃል ደግሞ ሰይጣን በጣም ነው የሚፈታተነው። የሚፋቀሩ የሚፈላለጉ ሰዎች መካከል ላይ በጣም ሰይጣን ይፈታተናል። ጌታን ነው የምላችሁ። ያንን ማሸነፍ፣ በልጦ መገኘት፣ ጠላትን ማሳፈር፣ ከጎኗ መሆን ያለበት አዶናይ ጌታ። በዚህን ሰዓት ከጎኗ ያልሆነ ሰው ይሄንን ሁሉ ነገር አልፋ ተቋቁማ ስትቆም ቢመጣ አይነፋም፣ ደስ አይልም፣ ስሜት አይሰጥም። ያበጠው ይፈንዳ ብሎ ያበጠው ይፈንዳ። እኔና አንቺ ወደፊት ቢል ምንም ችግር የለውም፣ እንደሰታለን። ጠላቶቹ አይቀጠላሉ። ጌታ እና እኔ ጃንዬ የኔ እናት አይዞሽ ኤቭሪቲንግ ኢዝ ያልፋል። የእውነት ልንገርሽ የማያልፈው የምንሞትበት ቀን ነው። ደስታም ያልፋል፣ ሐዘንም ያልፋል፣ ያስጨነቀን ያልፋል፣ ያስደሰተና ያልፋል። በጣም እንዲ እልፍልፍ ባለ ህይወት ነው ያለ ነው። ትልቅ ሰው አይደለሽም እንዴ? ጃኒ አትመችሽም ነበር፣ አዶናይም አይመችሽም ነበር። በጣም ቫይራል ሆኑ። ስለዚህ ከህዝቡ አትለይም። እንደዚች አይነት ስግብግብ ሰው ስታገኙ ወደ ዘር ሳይሆን ሜዲ ያለባችሁ አናቷን ብላችሁ በኢትዮጵያዊነት ቀጥቅጣችሁ ከቲክቶክም ከዚህ ምድር ማጥፋት ነው ያለባችሁ እንጂ እሷን ተከተላችሁ ቢያ ማለት የለባችሁ። እኔ በነገራችን ላይ ላውቅሽም አልፈልግም። እንዳንቺ አይነት መርዞችን ካወኳቸው ራሱ ብሎክ አድርጌ ነው የምሸኛቸው። ስለዚህ ወደድሻት ጠለሻት የፈጠራት አምላክ አይጥላት። ገባ። ሰላም እንዴት ናችሁ? ዋላችሁ ሆይ ለክሊፖስ ሼር ፎሎ አድርጉ። እንዴት ነው ዛሬ ውሏችሁ? እንዴት ነበር? ስሙኝማ እናንተ ሁለት አይነት ሰዎች ከስድብ ቦታ እራቁ ልላችሁ የመጣሁት ማንና ማናቸው ምንድና ምንድናቸው ካላችሁኝ፣ አንድ እኔ የወሎ ቀበጥ ነኝ፣ እኔ የሸዋ ቅምጥል ነኝ፣ እኔ የወሎ ኮስታራ ቆፍጥ ነኝ፣ ማድሬሹ እኔ በቃ ብሔር ብሔረሰቦችን ስማችሁ ላይ ያስገብታችሁ በየኮሜንቱ በስድብ የምትመጠመጡ እናንተ ከዚህ ነገር እራቁ። ምክንያቱም የምታሰድቡት የጻፋችሁትን አካባቢ ነው። በቃ ራሳችሁ ጨዋ ከሆናችሁ ጥሩ ቦታ መገኘት ወይም ደግሞ ያን ስም መቀየር አለባችሁ። ሌላው ነገር ደግሞ የሰው ፎቶ ተሸክማችሁ መዞር። አሁን የምታደንቁትን ሰው ይዛችሁ በሆነ ቤት ሄዳችሁ ቪዲዮ ኮሜንት ስጽፉ ያ ሰው ነው የሚረገጠው። በሌለበት ላምባሉ አለበት ኩበት ለቀም ይላል ያገሬ ሰው። ስለዚህ እናንተ ሁለት አይነት ሰዎች ከመጥፎ ቦታ ራቁ። ወይ እንደኛ በማንነታችሁ ነው በአይላይክ ፖስት ሼር አትርሱ። ምንድን ነው ይቺ ጠጋ ቃለ ማንሳት ነው። ኢትዮጵያውያን ሴቶች በጣም ቆንጆ ናቸው። በደንብ ነው እንጂ የምናውቀው ቁንጅናችንን ማኛ። እኛ እኮ ከለራችን ራሱ ተወዳጅ ነው። የጥቁር ቆንጆዎች ነን ይታወቃል።